እንደ ወደ ሌክቸር 12 ስለዚህ ያው ጊዜ ትንሽ ስላጠፋን ዛሬ ቶሎ ወደ ሌክቸራችን ንግባ። ስክሪኔም የታያችሁ ነው ብዬ ተስፋ አደርጋለሁ። ቶሎ እዚህ ጋር ጆይን አድርጉልኝ። ዛሬ ኩዊዝ ይኖረናል በመሃል። እንደተለመደው እዚህ ጋር አሁን በምልከው ሊንክ እና ኮድ ጆይን አድርጉልኝ። ክላሳችንን እንቀጥላለን። አጠር ያለ ክላስ ይኖረናል። ኦኬ እስከዛ ጆይን አድርጉ በላኩት። ጥያቄ ካላችሁ ጠይቁኝ። ስለዚህ ኩዊዝ ይኖረናል። ጥያቄ መጠየቅ ትችላላችሁ እዚህ ጋር እንደተለመደው። እሱ ካለ ወደ ሌክቸሩ ልግባ። ስለዚህ ዛሬ የምናየው አጭር ሌክቸር ነው ይኖረናል ብያለሁ። ጆይን ስለ ኤስኩኤል ጆይኖች እናያለን። ስለዚህ ጆይን ማለት ምን እንደሆነ፣ ጆይን ማድረግ ለምን እንደሚጠቅም፣ ጆይን ባይደረግ ምን እንደሚፈጠር፣ ምን አይነት ጆይኖች እንዳሉ እና እንዴት እነሱ እንደምንጠቀም እዚህ ሌክቸሩ ላይ እና ፕራክቲካሊ ባክ ኤንድ ፎርዝ እናያለን። እሱን ቶሎ ጨርሰን እስካሁን የተማርነውን ዛሬ ዳታቤዝ እንጨርሳለን። ስለ ዳታቤዝ ከዚህ በፊት እንዴት ስቴትመንቶቹን አይተናል፣ እንዴት ኮኔክት እንደምናደርግ አይተናል፣ ከኖድ.js ጋር እንዴት እንደምንጠቀም አይተናል። ስለዚህ ሁሉንም አንድ ላይ አድርገን ኦልሬዲ የተጻፈ ኮድ አለ። ስለዚህ እሱን እንዴት እንደምንጠቀመው እናያለን እና ዩአርኤል ሾርትነር እንሰራለን ማለት ነው። ስለዚህ እንጀምር። ጆይን ምንድን ነው ካልን የሆኑ ዳታቤዝ ይኖረናል አይደለ? ስለዚህ ዳታቤዛችን ላይ የተለያዩ ቴብሎች ይኖሩናል። እነዛ ቴብሎች ውስጥ የተለያየ ዳታ ይቀመጣል። ለምሳሌ ከስተመርስ ቴብል ቢኖረን ከስተመርስ ቴብል ውስጥ የሚቀመጠው ዳታ ስለ ከስተመሮች ኢንፎርሜሽን ነው። ከዛ በኋላ ደግሞ ኦርደርስ ቴብል ቢኖረን ኦርደሮች፣ የተደረጉ ኦርደሮች ለምሳሌ ስንት ብር ተገዛ አንድ ዕቃ፣ መቼ ተገዛ፣ ማን ገዛው የሚለው እንትን ይቀመጣል። እነዛ ሁለት ቴብሎች መገናኘት አለባቸው። ምክንያቱም የሆነ ኦርደር ከከስተመር ጋር መገናኘት አለበት። አንድ ከስተመር ኦርደር ያደርጋል አይደለ? ስለዚህ አንድ እንትን ለምሳሌ አንድ ደንበኛችን ስሙ አበበ ከበደ ቢሆን አበበ ከበደ የሚለው ኢንፎርሜሽን ከስተመር ቴብል ላይ ይቀመጣል። ሌላ ኢንፎርሜሽን ሊቀመጥ ይችላል፣ ዴት ኦፍ በርዝ ምናምን። ከዛ በኋላ አበበ ከበደ ብዙ አይነት ኦርደሮች ያደርጋል። ስለዚህ ብዙ ኦርደሮችን ካደረገ ኦርደር ቴብል ውስጥ ኦርደሮች ይቀመጣሉ። ግን ኦርደር ቴብል ውስጥ አበበ ከበደ እንደሆነ ኦርደሩን ያደረገው የሚገልጽ እንትን አበበ ከበደ ኦርደር እንዳደረገ የሚገልጽ ኢንፎርሜሽን ማስቀመጥ አለብን። ስለዚህ እነዛ ኢንፎርሜሽኖች ይቀመጣሉ። ለምሳሌ የአበበ ዩዘር አይዲ ይቀመጣል። ከዛ በኋላ ለምሳሌ አበበ ከበደ ያደረጋቸው ኦርደሮች ብለን ኪውሪ ስናደርግ ሁለት ቴብሎች፣ አሁን ከሁለት ቴብሎች ዳታ መሰብሰብ አለብን። ከከስተመርስ ውስጥ አበበ ከበደ የሚባል ሰው እንዳለ መጀመሪያ ቼክ ማድረግ አለብን። ካለ ወደ ኦርደር ሄዶ ያደረጋቸውን ኦርደሮች ያወጣልናል ማለት ነው። ስለዚህ አሁን እዚህ ጋር ያልኩት ነገር በሙላ ስናየው ከስተመርስ ቴብል ላይ ለምሳሌ ሀናና ዳዊት አለ። ከዛ አይዲ ያላቸው እያንዳንዳቸው 1 እና 2 ነው። የሀና አይዲ 1 ነው፣ የዳዊት አይዲ 2 ነው። ኦርደር ቴብል ውስጥ ደግሞ ከስተመር አይዲ ፊልድ አለ፣ ፕሮዳክት አለ፣ አማውንት አለ። ስለዚህ ከስተመር አይዲ ላይ ማን ገዛው ይህንን ፕሮዳክት ማን ገዛው የሚለው አይዲው እናስቀምጣለን ማለት ነው። ስለዚህ አይዲው 1 ከሆነ ሪፈር የሚያደርግልን ሀና ነው ማለት ነው። ሀና ላፕቶፕ ኤንድ ማውዝ ገዝታለች በዚህ አማውንት። ዳዊት ደግሞ ኪቦርድ ገዝቷል። ስለዚህ ሁለት ቴብሎች አሉ። አሁን ኪውሪ ስናደርግ ከሁለቱም ቴብሎች ዳታ አክሰስ ማድረግ አለብን አይደለም? ስለዚህ ያኔ ጆይኖችን እንጠቀማለን ማለት ነው። ስለዚህ ጆይን ግን ለምን ካልን ለምን ለምሳሌ አንድ ቴብል ላይ ሁሉንም ዳታ እናስቀምጥ። አሁን ይሄንን ቴብል ሁለት ቴብል እንዳልሆነ አስቡት። ስለዚህ ሁሌ ኦርደር በተደረገ ቁጥር አንደኛው ቴብል ላይ ከስተመር አይዲውን ይመዘግባል፣ ኔሙን ይመዘግባል፣ ኢሜይሉን ይመዘግባል፣ ከዛ ፕሮዳክት እና አማውንት
ምሳሌ ሀና ኢሜይሏ ፕሮዳክት አማውንት ከዛ ሌላ ደግሞ ሌላ ኦርደር ደግሞ ፓርቼስ ስታደርግ ሀና እንደገና ኢሜይሏ ከዛ ፕሮዳክት እና አማውንቷ ይጻፋል። ይሄ ምን ችግር አለ? አንደኛ ሪደንደንሲ አለ። ስለዚህ ሁሌ ሀና የሆነ እቃ በገዛሽ ቁጥር መልሰን ስሟን እና ኢሜይሏን መጻፍ ሊኖርብን ነው፣ ጆይን ካልተጠቀምን፣ ሁለት ቴብሎችን ካልተጠቀምን ማለት ነው። ስለዚህ ያ ደግሞ አይሆንም፣ ምክንያቱም አንፈልግም ሪደንደንሲ። ምክንያቱም የተደጋጋሚ ዳታ ምንም ኢንፎርሜሽን ቫሉ የለውም፣ ግን ስቶሬጃችንን ይይዝብናል። ሌላ ነገር ደግሞ ሌላ ችግር ደግሞ ለምሳሌ ሀና ስሟን ቀየረች እንበል። ስለዚህ ሀና ስሟን ከቀየረች ኤቭሪ ኦርደሮች እሷ ያደረገችው ስሟን ስለመዘገበ እንደገና መቀየር ሊኖርበት ነው። ይሄ ደግሞ ምንም ፌዚብል አይደለም። ስለዚህ ሁለት ቴብሎችን ሰፓሬት እናድርጋለን። ሀና ከስተመር አይዲ ይሄ ነው፣ ኦርደር ላይ ደግሞ በአይዲ ሪፈረንስ እናረጋታለን ማለት ነው። ስለዚህ ሀና ስሟን ብትቀይር በኋላ ኪውሪ ስናደርግ መልሶ ይሄንን ነው ሪፈር የሚያደርገው። ስለዚህ ብዙ ጊዜ መቀየር አይጠበቅብንም ማለት ነው። ስለዚህ በአጠቃላይ ጆይን ዋና ጥቅሙ ይሄ ነው ማለት ነው። ስለዚህ ዩኒቶችን እኔ ስለዚህ እዚህ ጋር አንድ ኢሜጅ አለ ስላይዳችሁ ላይ። እዚህ ጋር እንደምታዩት ብዙ አይነት ጆይን አይነቶች አሉን። አንደኛው ኢነር ጆይን ነው፣ ሁለተኛው ሌፍት ጆይን ነው፣ ዴን ራይት ጆይን ኤንድ ፉል ጆይን ምንድናቸው የሚል እኔ እነዚህ ደግሞ ዩኒየን እና ክሮስ ፕሮዳክት ያው ጆይን ሲፈጠር ዳታቤዛችን እነዚህን ተጠቅሞ ነው እንትን የሚልልን ማለት ነው። በኋላ ካልኩሌት አድርጎ ሪዛልት ለመስጠት ዩኒየን እና ክሮስ ፕሮዳክት ሌሎችም ኦፕሬሽኖችን ይጠቀማል። ግን አሁን ፔይ አቴንሽን ቱ ኢነር ጆይን፣ ሌፍት ጆይን፣ ራይት ጆይን እና ፉል ጆይን። ስለዚህ እዚህ ጋር እንደምታዩት እዚህ ቬን ዳያግራሙ ላይ በቀይ ሼድ የተደረገው ሪተርን የሚደረገው ዳታ ነው። ስለዚህ ኢነር ጆይንን ስንጠቀም ሁለት ቴብሎች ቢኖሩን ለምሳሌ ቅድም ከስተመር እና ኦርደርስን ካየን ኢነር ጆይንን ስንጠቀም ኢንተርሴክሽናቸውን ነው ብቻ ሪተርን የምናደርገው ማለት ነው። ያ ማለት ምን ማለት ነው? ኢነር ጆይን ከተጠቀምን ኦርደር ያላቸው ከስተመሮች ብቻ ማለት ነው። ሶ የሆነ ከስተመር ኦርደር ከሌለው ሪተርን አያደርግም። የሆነ ኦርደር ደግሞ ከከስተመር ጋር ካልተያያዘ ሪተርን አያደርግም። ወይ በሌላ ኤግዛምፕል ክላስ እና ኮርስ ብንል ክላስ እና ኮርስ የተያያዙትን ብቻ ነው ሪተርን የሚያደርግልን። ስለዚህ አንድ ተማሪ ምንም ኮርስ ኢንሮል ካላደረገ ኢነር ጆይንን ስንጠቀም ሪተርን አይደረግም። ወይም ደግሞ አንድ ኮርስ ምንም ተማሪ ከሌለው ኢነር ጆይንን ስንጠቀም ሪተርን አይደረግም። ስለዚህ ይሄ ኢንተርሴክሽን ነው ማለት ነው። ሌፍት ጆይን ደግሞ ምንድን ነው? ኢንተርሴክሽናቸው ፕላስ ኤቭሪቲንግ ቱ ደ ሌፍት። ስለዚህ ኪውሪያችንን ስንጽፍ በሌፍት የምናደርገው ላይ ለምሳሌ ከስተመር እና ኦርደር ብለናል አይደለም? ስለዚህ ሌፍት ጆይን ስንጠቀም ከስተመር ኦርደር ያላቸውንም ከስተመሮች ኦርደር የሌላቸውንም ከስተመሮች ሪተርን ያደርግልናል ማለት ነው። ግን ከስተመር የሌላቸው ኦርደሮች ሪተርን ያደርግልን። እዚህ ጋር ሼድ እንዴት እንደተደረገ እዩ። ሶ ራይት ጆይን ደግሞ በተቃራኒው ነው ማለት ነው። ከስተመር እና ኦርደርን ብናይ ኢንተርሴክሽናቸውን ያሳየናል። ከስተመር ያላቸው ኦርደሮችን እና ኦርደሮችን በሙላ ሪተርን ያደርግልናል ማለት ነው። ፉል ጆይን ደግሞ ሁሉንም ከከስተመርም ከኦርደርም የተያያዙትንም ያልተያያዙትንም ሪተርን ያደርጋል ማለት ነው። ስለዚህ አሁን ፕራክቲካሊ እንዴት እንደሆነ ስለዚህ አሁን እዚህ ጋር የሆነ ዳታቤዝ ፈጥር ያለው ዳታቤዙ ኤግዛምፕል ይባላል። ዳታቤዝ ውስጥ ከስተመርስ እና ኦርደርስ ከታያችሁ የሚባሉ ሁለት ቴብሎች አሉ። ስለዚህ የሆነ ኪውሪ ብናደርግ ለምሳሌ ሰሌክት ኦል ፍሮም ከስተመርስ ብንል ስለዚህ 5 ከስተመሮች አሉ። ሶ እነዛ ከስተመሮች አና፣ ዳዊት፣ ሳራ፣ አቤል እና ሚሚ
የሚባሉ ከስተመሮች አሉ። ኦርደርስ ላይ ደግሞ 6 ኦርደሮች አሉ። ስለዚህ እነዚህ ኦርደሮች አንደኛው በከስተመር አይዲ 1 ነው። በከስተመር አይዲ 2 የተደረጉ 2 ኦርደሮች አሉ። በከስተመር አይዲ 4 የተደረጉ 2 ኦርደሮች አሉ ማለት ነው። ስለዚህ በአጠቃላይ 6 ኦርደሮች አሉ። ስለዚህ አሁን ጆይን እንጠቀም፣ ኢነር ጆይን እንጠቀም። ስለዚህ ምንድነው ኢነር ጆይን የሚያደርግልን? ከስተመሮችን ከኦርደሮች ጋር ማች ያደርግልንና ኦርደር እስካሁን ኦርደር ያደረጉ ከስተመሮችን ብቻ ሪተርን ያደርግልናል ማለት ነው። ስለዚህ ስትጽፉ እንዴት ነው የምታደርጉት? ሰሌክት ትላላችሁ። ለምሳሌ ኦልም ማለት ትችላላችሁ። ፍሮም ከስተመርስ ኦል አልበል እዚህ ጋር። ለምሳሌ የከስተመሩን ኔም ከስተመርስ ዶት ኔም ዜን ከኦርደርስ ደግሞ ከከስተመሩ ኔሙን ከኦርደርስ ደግሞ ለምሳሌ የፕሮዳክቱን ስም በስንት ብር ተገዛ የሚለውን ደግሞ ኮማ እያደረግን ማለት ነው ሰሌክት ማድረግ የምንፈልጋቸውን ነገሮች። ስለዚህ ኦርደርስ ዶት እዚህ ጋር አማውንቱን። ስለዚህ አሁን ከከስተመር ኔምን ከኦርደር ደግሞ ኦርደር ያደረገውን ፕሮዳክት እና በስንት ብር ተገዛ የሚለውን ሰሌክት ማድረግ እንፈልጋለን። ስለዚህ ከየት ነው ሰሌክት የምናደርገው? ስለዚህ ፍሮም ከስተመርስ እናደርገው። ፊቱን ካልተጠቀምን ከስተመርስ ብለን እናቆማለን። ግን አሁን ሌላም ኦርደር ሌላም ቴብል ጆይን ማድረግ አለብን። ስለዚህ እዚህ ጋር ኢነር ጆይን እንጠቀምና ለምሳሌ ኢነር ጆይን ኦርደርስ። ስለዚህ ከስተመርና ኦርደርን ጆይን አድርገህ ነው አምጣልኝ የሚለው ማለት ነው። ስለዚህ ኦን እንላለን። እዚህ ጋር ኦን የሚለው ደግሞ የትኛው ቫሊዩ ነው ሁለቱን የሚያገናኛቸው የሚለው ማለት ነው። እዚህ ጋር ካያችሁ ለምሳሌ ከስተመር አይዲ እዚህ ጋርም እኩል ነው። ስለዚህ ከስተመር አይዲ አንድ ሪፈረንስ ካደረገ እንትን ይላል ይፈጥርልናል ማለት ነው። ወይም ወደ ላፕቶፕ የተገዛው በከስተመር አይዲ 1 ነው ካለን ከስተመር አይዲ 1 ደግሞ እዚህ ጋር መጥቶ ማን እንደሆነ ማወቅ ይችላል። ስለዚህ ጆይን የሚያደርጉበት ኪዊ በከስተመር አይዲ ነው። ስለዚህ ሁለቱም ጋር ያለው ኮለም ማለት ነው። ስለዚህ እዚህ ጋር ከስተመር ዶት ከስተመር አይዲ ከስተመር ዶት ከስተመር አይዲ ከኦርደርስ ዶት ከስተመር አይዲ ጋር። ስለዚህ ሁለቱ እኩል የሚሆኑበትን ሪተርን አድርግልኝ እያልኩ ነው ማለት ነው። ስለዚህ አሁን ይሄንን ረን ባደርገው እዚህ ጋር ስለዚህ 6 ሪዛልት እንትን ብሎልኛል አምጥቶልኛል። ስለዚህ 6 ሪዛልት አምጥቶልኛል። ስለዚህ እያንዳንዱን ኦርደር ከእያንዳንዱ ከስተመር ጋር ማች አድርገው ማለት ነው። ስለዚህ ሀና ላፕቶፕ ገዝታለች በ50,000 ብር፣ ሀና ማውዝ ገዝታለች በ1,500 ብር እያለ ያመጣልናል ማለት ነው። ስለዚህ ኖቲስ ካረጋችሁ ያሉን ከስተመሮች 6 ነበሩ አይደለም? ስለዚህ እዚህ ጋር ግን ዩኒክ ከስተመሮች ያመጣልን ሀና፣ ዳዊትና አቤል 3 ናቸው። ምክንያቱም ሌሎቹ ኦርደር ስላላደረጉ ማለት ነው። ስለዚህ ኢነር ጆይን እንደዚህ ሁለቱም የሚገናኙበትን ቦታ ነው እንትን የሚልልን ማለት ነው፣ ሪተርን የሚያደርግልን። እንደገና ኢነርን አጥፍቼ ደግሞ ጆይን ብለው ባይ ዲፎልት ጆይን ማለት ኢነር ጆይን ነው። ስለዚህ ዘ ሴም ሪዛልት ነው የሚሰጠን ማለት ነው። ሶ ኢነር ጆይን እንደዚህ ነው። አሁን ከኢነር ጆይን ውጪ ምን አለ አለን? ሌፍት ጆይን እና ራይት ጆይን አለ ብለናል ማለት ነው። ሶ ሌፍት ጆይን ምን ያደርጋል ብለናል? ኤቭሪቲንግ ቱ ዘ ሌፍት እዚህ ጋር የጻፍነው ከስተመርስ ነው አይደለ? ቱ ዘ ራይት ደግሞ ኦርደርስ ነው። ስለዚህ ሁሉንም ከስተመሮች ያሳየኛል።
ኦርደር ያላቸውንም የሌላቸውንም። ኦርደር ያላቸው ከሆኑ ከኦርደራቸው ጋር ማች አድርጋቸው፣ ከሌላቸው ጀስት ነል ብለህ ባዶ ማለት ነው አሳይ ማለት ነው። ስለዚህ አሁን ሁሉንም ከስተመሮች አመጣልኝ፣ ኦርደር ያላቸውን ከነ ኦርደራቸው አመጣ። ኦርደር የሌላቸውን ደግሞ ጀስት ኦርደር የላቸውን ብሎ ነል ብሎ ወይም ባዶ ብሎ ዲስፕሌይ ያደረገ ማለት ነው። ዊ ካን ዱ ራይት ጆይን። ራይት ጆይን ደግሞ ያው ሆኖ ቦታ መቀያየር ነው ማለት ነው። ስለዚህ ራይት ጆይን ደግሞ ሁሉንም ኦርደሮች ያመጣልኛል። ከስተመር ያላቸው ኦርደሮች የሚሆኑ ከስተመር የሌላቸው ኦርደሮች የሚሆኑ ያመጣልኛል። ከስተመር ያላቸውን ከከስተመራቸው ጋር ማች ያደርጋል ማለት ነው። ስለዚህ አሁን ይሄን ረን ባድርገው ሁሉንም ኦርደሮች አምጥቶልኛል ከከስተመራቸው ጋር ማች አድርጎ። ግን ከስተመር አይዲ የሌለው ኦርደር ስለሌለ ሁሉም ኦርደሮች ከረስፖንዲንግ ከስተመር ስላላቸው ነል የሚል ወይም ባዶ የሚል ፊልድ ሪተርን አልተደረገም ማለት ነው። ስለዚህ ይህ ማለት ራይት ጆይንን አሁን ኦርደር እና ከስተመርን በቀይረው ከሌፍት ጆይን ጋር ቅድም ከጻፍ ነው ሌፍት ጆይን ጋር አንድ አይነት ይሆናል ማለት ነው። ስለዚህ የቅድም አይነት ሪዛልት ይሰጠኛል ማለት ነው። ስለዚህ ሌፍት ጆይንን ተጠቅማችሁ የራይት ጆይን የሚሰራውን ስራ መስራት ትችላላችሁ። ጀስት ቦታ ማለዋወጥ ነው ማለት ነው። ስለዚህ ሌፍት ጆይን አየን፣ ራይት ጆይን አየን። አውተር ጆይን ደግሞ ምንድን ነው? ኤቭሪቲንግ ነው እንትን የሚልልህ። ስለዚህ አውተር ጆይን ፉል አውተር ጆይን ብንል እዚህ ጋር እንዳየነው ቅድም ቲንክ እዚህ ጋር ፉል አውተር ጆይን ማለት ሁሉንም ኤቭሪ ዳታ ከስተመር አይዲ ከስተመር ኦርደር ያለውንም የሌለውንም ከስተመር ከሌፍትም ደግሞ ኦርደር ያለውንም ከስተመር ያለውንም የሌለውንም ኦርደር ሁሉንም ጆይን አድርጎ ይሰጠናል ማለት ነው። ስለዚህ ይሄንን ረን ብናደርገው እንደ ቅድሙ አይነት ሪዛልት ይሰጠናል። ስለዚህ ኤቭሪቲንግ ሪተርን ይሆናል ማለት ነው። እነዚህ ጆይን ኦፕሬሽኖች ካያችሁ አይ ቲንክ በቂ ነው። ጥያቄ ያላችሁ ጥያቄ ካላችሁ ፕሊዝ ሬዝ አድርጉልኝ። ጥያቄ እዚህ ጋር ልትጠይቁኝ ትችላላችሁ፣ እዚህ ጋርም ልትጠይቁኝ ትችላላችሁ። ጥያቄ ያላችሁ ኦኬ። ጥያቄ ከሌላችሁ ልቀጥል። ጥያቄ ካላችሁ በመሀል ኢንተረፕት አድርጉኝ። ስለዚህ አሁን ዋን ቱ ሜኒ ሪሌሽንሺፕስ ማለት ምን ማለት ነው? አሁን ያየነው ነገር ዋን ቱ ሜኒ ሪሌሽንሺፕ ይባላል። ምን ማለት ነው? አንድ ከስተመር መልቲፕል ኦርደሮች ሊኖሩት ይችላሉ ማለት ነው። ስለዚህ እንደዚህ ሲሆን ዋን ቱ ሜኒ ሪሌሽንሺፕ ይሆናል። ዋን ቱ ዋን ሪሌሽንሺፕ ደግሞ የምንጠቀምባቸው ኬዞች አሉ። ለምሳሌ አንድ ሰው ዩዘር ሬጅስተር ሲያደርግ ያ ዩዘር አንድ ለምሳሌ ፓስፖርት ኢንፎርሜሽን ዩዘሩን ከፓስፖርት ኢንፎርሜሽኑ ጋር ጆይን ማድረግ ብንፈልግ ዩዘር የሚባል አንድ ቴብል ይኖረናል፣ ፓስፖርት ኢንፎርሜሽን የሚባል አንድ ቴብል ይኖረናል። አንድ ዩዘር በአንድ ሀገር ውስጥ መልቲፕል ፓስፖርት ሊኖረው አይችልም አይደለም። እንደዛ በዛ ኬስ ሲሆን ዋን ቱ ዋን ሪሌሽንሺፕ እንጠቀማለን ማለት ነው። ስለዚህ አንድ ዩዘር አንድ ፓስፖርት ነው ሊኖረው የሚችለው፣ አንድ ፓስፖርት ደግሞ አንድ ዩዘር ኢንፎርሜሽን ሊኖረው የሚችለው ማለት ነው። እንደዚህ እያለን ብዙ አይነት ሪሌሽንሺፖችን መፍጠር እንችላለን ማለት ነው። ስለዚህ አሁን የፈጠርነውን እንዴት ቴብሉን ክሬት እንደምታደርጉ እኒ ስለዚህ አሁን ይህንን ቴብሎቹን መጀመሪያ ብደልታቸው ወይ ባልደልታቸውም ጀስት ጽፌ ላሳያችሁ። ስለዚህ እንደዚህ አይነት ጆይን ኦፕሬሽኖችን ለመፍጠር ከፈለጋችሁ አንድ ፕራይሜሪ ኪ እና ፎሪን ኪ ያስፈልጋችኋል። ፕራይሜሪ ኪ ምንድነው፣ ፎሪን ኪ ምንድነው የሚለውን እኔ ፕራይሜሪ ኪ ምንድነው፣ የሆነ ሪካርድን ዩኒክሊ አይደንቲፋይ ያደርግልናል። ስለዚህ
ብዙ ኪዎች ሊሆኑ ይችላሉ። አንድ ኮለም ሊሆን ይችላል፣ ብዙ ኮለሞች ሊሆኑ ይችላሉ። ግን ያ አንድ ኮለም ወይም እነዛ ብዙ ኮለሞች እንትን አንድ ላይ ሆነው አንድ ሮውን አይዴንቲፋይ ያደርግልናል ማለት ነው። አሁን እዚህ ጋር ብናይ ቅድም የጻፍነው ላይ እዚህ ጋር ከስተመር አይዲ አንድ ካልን ሀናን ነው ሪፈር የምናደርገው፣ ሌላ ሰውን ሪፈር አናደርግም። ስለዚህ እንደዚህ አይነት አይዴንቲቲ ያለው ከሆነ ፕራይመሪ ኪ እንለዋለን። ሊደገም አይችልም፣ ምክንያቱም መልቲፕል ሰዎችን ሪፈር ማድረግ አይችልም። ሁለት ደግሞ ዳዊትን ሪፈር ያደርጋል። ስለዚህ እንደዚህ አይነት አንድ ሮውን ዩኒክሊ አይዴንቲፋይ የሚያደርግ ነገር ፕራይመሪ ኪ እንለዋለን። ፎሪን ኪ ደግሞ ያ ፕራይመሪ ኪ ሌላ ቴብል ላይ ሪፈረንስ ሲደረግ ራሱ ያልሆነበት ቴብል ላይ ፎሪን ኪ ይሆናል ማለት ነው። ፎሪን ማለት በአማርኛ ጀስት የመጣ ማለት ነው፣ ከሌላ ቦታ አይደለም። ስለዚህ ከራሱ ቴብል ሄዶ ወደ ሌላ ቦታ ሲሄድ ፎሪን ኪ ይሆናል ማለት ነው። ሶ አሁን እንዴት እንፈጥራለን ያንን ቅድም የፈጠርነውን ቴብል? ስለዚህ ሁሌ ክሬት ቴብል እንላለን። ዚን ዘ ቴብል ኔም ከስተመርስ ነው ቅድም ያልነው። ሶ ከስተመርስ ምን ይኖረዋል? ከስተመር አይዲ ይኖረዋል። ስለዚህ ያ ኢንቲጀር ይሁን። ዜን ዊል ሜክ ኢት ፕራይመሪ ኪ። ሶ ከስተመር ኢንቲጀር ነው፣ ፕራይመሪ ኪ ነው። ሶ ራሱም እንዲደምርልን ማድረግ እንችላለን። ራሳችን ከስተመር አይዲ ፕሮቫይድ ከምናደርግ ራሱ እንትን እንዲልን ከፈለግን ይሄንን ጀስት ሴሪያል ማለት እንችላለን። ሶ ኦኬ እንደዚህ ማድረግ እንችላለን። ሶ ፕራይመሪ ኪ ነው ከስተመር። ዜን ኔም አለ። ኔሙ ደግሞ ቫሪንግ ካራክተር ነው። ቫሪንግ ካራክተር ማለት ባለፈው አይተናል፣ እስከሆነ ሊሚት ድረስ ካራክተር እንዲቀበል ነው ማለት ነው። ስለዚህ 100 ካረግ ነው ኔሙ ሌንግዙ 100 ብቻ ነው ሊሆን የሚችለው። ኢሜል አለ። ስለዚህ እሱንም እንደዚህ እናደርጋለን። ሶ ከስተመር ቴብል ከፈጠረ ኦርደርስ ቴብል እንፍጠር። ባለፈው ካረግነው እዚህ ጋር ብዙ የተለየ ነገር የለም። ኦርደርስ ቴብል ጋር ግን ስንሄድ ክሬት ኦርደርስ ክሬት ቴብል ኦርደርስ። ስለዚህ ኦርደርስ ምን ይኖራቸዋል? ኦርደር አይዲ ይኖረዋል። ሶ ኢንቲጀር ነው፣ ፕራይመሪ ኪ ነው። ሶ የፕሮዳክቱ ስም አለ። ፕሮዳክት እንደ ቅድሙ እንደዚሁ እናድርገው። ስለዚህ አንድ ኦርደር የፕሮዳክት ኔም አለ፣ አማውንቱ አለ። ስለዚህ አማውንቱ ለምሳሌ ዴሲማል ሆኖ እስከ 10 ዲጂት ተቀብሎ 2 እስከ 2 ዴሲማል ፖይንት የሚያስቀምጥ አማውንት ሊሆን ይችላል። ስለዚህ እዚህ ጋር ነው አሁን የተለየ ነገር የምናደርገው እዚህ ጋር ነው። ስለዚህ አሁን ከስተመር አይዲ የሚል ይችን ኮለም ስንፈጥር ምን እናደርጋለን? ሶ ቅድሙ ይችን ኮለም ስንፈጥር የተለየ ነገር ማድረግ አለብን። ስለዚህ ምንድነው የምናደርገው? መጀመሪያ እንፈጥራታለን። ስለዚህ ከስተመር አይዲው ኢንቲጀር ነው። ዜን ከስተመር አይዲው ኢንቲጀር ነው። ዜን እዚህ ጋር ፎሪን ኪ የሚባል ፎሪን ኪ ብለን ጽፈን ዜን ፎሪን ኪ የሆነው ማን ነው? ስለዚህ ከስተመር አይዲ ነው። ይህ ቴብል ፎሪን ኪ ያለው፣ ስለዚህ ፎሪን ኪ የሆነው ከስተመር አይዲ ነው። ስለዚህ ፎሪን ኪ ብቻ ብለን ከስተመር አይዲ ማለት አንችልም፣ ምክንያቱም ከየት እንደመጣ ማሳየት አለብን። ስለዚህ የመጣው ቴብል ከከስተመርስ ነው። ስለዚህ ሪፈረንስስ ብለን ስለዚህ ሪፈረንስ የሚያደርግልን ከከስተመርስ ቴብል ማንን ነው? ከስተመርስ ቴብል ውስጥ ፕራይመሪ ኪውን ወይም ከስተመር አይዲውን
ሪፈረንስ ያደርግልናል ማለት ነው። ስለዚህ አሁን ኪዩሪ ሲፈጸም ፎሪን ኪ እንዳለ ካወቀ ከስተመር አይዲዋን ይዞ ሪፈረንስስ የሚለውን ያይና ሪፈረንስ ወደ ተደረገበት ቦታ ደግሞ አይቶ ሪተርን ያደርግልናል ማለት ነው። ስለዚህ በአጠቃላይ እንደዚህ ነው ጆይን የምናደርገው ነገሮችን። ሶ ጥያቄ ካላችሁ ጠይቁኝ። አይ ቲንክ ዛሬ ትንሽ ፈጥኝ ያለው ሰው ብዙ የሚሰራኩት ነገር ይኖራል። እዚህ ጥያቄ ኦኬ እዚህ ጋር እየጻፋችሁልኝ ነበር። ኦኬ is left outer join same as left join? so left outer join ከሌፍት ጆይን ጋር አንድ አይነት ነው ወይ? ሶ አይ ቲንክ እርግጠኛ አይደለሁም፣ ግን አንድ አይነት ይመስሉኛል። ኖ አንድ አይነት አይደሉም። ምክንያቱም ሌፍት ጆይን ካልን እስኪ አረጋግጣለሁ አሰምፕሽኔን፣ ግን ሌፍት ጆይን ካልን ኤቭሪቲንግ ቱ ደ ሌፍት ፕላስ ኢነር ጆይን ጋር ያለው ነው የምንለው አይደለ? ሌፍት አውተር ጆይን ካልን ግን አይገስ ኤቭሪቲንግ ቱ ዘ ሌፍት ያለውን እንትን በልልኝ፣ ከዛ በኋላ ግን ኢነር ውስጥ ያለውን ሪተርን አታድርግ ሊሆን ይችላል። ግን አይ አም ኖት ሹር። ሶ ሌታስ ጉግል እናድርግ። ስለዚህ ሌፍት አውተር ጆይን ቨርሰስ ሌፍት ጆይን። ሶ አይ ቲንክ እኩልም ሊሆኑ ይችላሉ። ሶ ዜር ኢዝ ኦኬ ማይ አሰፕሽን ዋዝ ሮንግ። ስለዚህ አንድ አይነት ናቸው። ሌፍት አውተር ጆይንም ቢባል ሌፍት ጆይንም ቢባል አንድ አይነት ነው። ኢሜጅን ብናይ ሶ ይሄንን ነው ሪፈረንስ የሚያደርግልን ማለት ነው። ስለዚህ አንድ አይነት ናቸው። ቴንክ ዩ ለጥያቄ አዲስ ነገር አድርጋለሁ። ኦኬ ካን ሰምዋን ሪሴንድ ዘ ሊንክ? ኦኬ ተልኳል ላይ ገስ is it a must to specify foreign key constraint on the tables in order is it a must to specify foreign key constraint on the tables in order for the join to work, or is it enough to have some column on both? so ለምሳሌ ትራይ እናድርገው። so foreign key የሚለውን ይችን እናጥፋት አይደለ? ስለዚህ እዚህ ጋር ከስተመር አይዲ አይ ቲንክ ይሰራል ብዬ አስባለሁ። ያኛውንም ሪፈረንስ ባናረግ ግን ትራይ እናድርገው። ስለዚህ ይሄንን ቴብል ልደልተው። ስለዚህ ኢንሰርት ስቴትመንት በኋላ እንጽፋለን። ስለዚህ መጀመሪያ ልደልታቸው ቴብሎችን ይሄንን ኮፒ ላድርግና ስለዚህ ዲሊት ቴብል ከስተመርስ እና ዲሊት ቴብል ኦርደርስ። ሶ ረን ብናደርግ ኦኬ ሲንታክስ ይላል። ሶ ከዳታቤዙ ላይ ነው ይሄንን ኪውሪ ማድረግ ያለብን። አንዴ I think is okay drop. I think the right option is drop. So here run ብናደርገው ኦኬ ሶ ይሄንን ማድረግ አለብን። ሶ ደልተናቸውን እንደገና እንፍጠራቸው። ስለዚህ እንደገና እንፍጠራቸው then run ብናደርጋቸው ፕራይመሪ ኪ ኦኬ
አይ ቲንክ ነገር ሚሳርክ ያለው ሶ እንደገና በቃ ኢንሰርት ከምናደርግ አይ ቲንክ ይሰራል ብዬ አስባለሁ። ሶ እናረጋግጥ is it must to specify foreign key post ሶ ግዴታ አይደለም። ስለዚህ ባትሉም ችግር የለውም፣ ግን ማድረግ ሪኮመንድድ ነው። ሪኳየርድ የሚሆንበትም ጊዜ አለ ይላል እዚህ ጋር። ኮምፖዚት ኪ ከሆነ ግን አንድ ኮምፖዚት ኪ ማለት አንደኛው ኮለም ብቻ ዩኒክሊ አይደንቲፋይ አያደርገውም ማለት ነው። ሁለት ኮለሞች ዩኒክሊ አይደንቲፋይ ሲያደርጉት ግን ፎሪን ኪ መጠቀም እንችላለን ማለት ነው። ሶ አይ ቲንክ ጥያቄህን መልሻለሁ ብዬ አስባለሁ። ኦኬ ልመንህ when we need stored procedures and transactions። ኦኬ አይ ቲንክ ጥያቄው ትራንዛክሽንን ለምንድን ነው የምንጠቀመው እና ስቶርድ ፕሮሲጀሮችን ነው። ስለዚህ መጀመሪያ ከትራንዛክሽን ልጀምር። ስለዚህ ትራንዛክሽን ማለት አሲድ የሚባሉ ፕሮፐርቲ አሉት። ስለዚህ አቶሚሲቲ ምናምን። ስለዚህ አንድ ነገሮች አንድ ኦፕሬሽን ግማሽ ላይ መቋረጥ የለበትም አይደለም። ስለዚህ ግማሽ ላይ መቋረጥ ከሌለበት ብዙ እና አንድ ኦፕሬሽን ለምሳሌ ዩዘር ኢንሰርት ማድረግ ቢሆን ያ ኦፕሬሽን ከዛ ብዙ ቴብሎች ላይ ለምሳሌ ዩዘሩ ኢሜይሉ ምናምን ዩዘርስ ቴብል ላይ ያስገባል። ዴን ደግሞ ሌላ ኢንፎርሜሽን ለምሳሌ ሎኬሽን ዳታውን ሌላ ቴብል ላይ ካስገባ ዝም ብለን ሁለቱን እንትኖች ካስገባ ነው ዝም ብለን ያለ ትራንዛክሽን ሳንጠቀም ኪሪውን ዝም ብለን ከጻፍ ነው ምን ያደርግብናል? ጀስት ለምሳሌ ኤክስኪዩት አድርጎ ግማሽ ላይ ሊቋረጥ ይችላል። ስለዚህ ኤክስኪዩት አድርጎ ግማሽ ላይ ከተቆረጠ ግማሽ ዳታ ገባ እንትን ያለ ዳታ ማለት ነው፣ ያልተጨረሰ ዳታ እና እንደዚህ አይነት ፕሮብለሞች ያጋጥመውናል። ብዙ አይነት ፕሮብለሞች አሉ። ለምሳሌ ትራንዛክሽን ሳይኖር የተለያዩ ሁለት ዩዘሮች አንድ ዳታ ላይ ለምሳሌ የሆነ እቃ መግዛት ሊሆን ይችላል አይደለም። እቃ ሲገዙ ለምሳሌ ሬስ ኮንዲሽን የሚባል ነገር አለ። ስለዚህ ሬስ ኮንዲሽን ምንድን ነው? ሁለቱም እቃው አቬይሌብል እንደሆነ ያያሉ አይደለም። እዛ ልክ አንደኛው ሊገዛ ሲል ልክ ሁለቱም እኩል አዩ እንበል። አንድ እቃ ቀርቷል ማለት ነው ስቶክ ላይ ለምሳሌ አንድ ከቀረ እቃ ከዛ በኋላ አንድ ሰው ብቻ አይደለም መግዛት የሚችለው ሁለቱም ከዛ እንትን ካዩት ሁለቱንም ያቃላ ይላቸዋል። ስለዚህ ሁለቱም ደግሞ እቃውን ይገዛሉ አይደለም። ስለዚህ ቼኪንግ እና ኦርደሪንግ ወይም ሴቲንግ አንድ ትራንዛክሽን ውስጥ አይደለም። ስለዚህ አንደኛው ፌል ካደረገ መመለስ አለበት ሁለቱ ትራንዛክሽን። ለዛ ነው የሚያስፈልገን። ግን ትራንዛክሽን ባይኖር ሁለቱም አንድ እቃ ኦርደር ሊያደርጉ ይችላሉ ማለት ነው፣ አንድ እንትን ያለ እቃ። ስለዚህ ትራንዛክሽን ከእንደዛ አይነት ነገሮች ይጠብቀናል። ስለዚህ ትራንዛክሽን ካለ ወይ ፌል ካደረገ ሁሉም ነገር ሮል ባክ ያደርጋል ወደኋላ። ፌል ካላደረገ ደግሞ ኤክስኪዩት ያደርጋል፣ ዌቲንግ ይኖረዋል። አንድ ትራንዛክሽን ሳይጨርስ ወደ ሌላው አይሄድም። እንደዛ አይነት ነገሮች አሉን ማለት ነው። ስለዚህ እና ሌላ ደግሞ ስቶርድ ፕሮሲጀርስ አይደለ ያልከኝ። ስለዚህ ስቶርድ ፕሮሲጀርስ ምንድን ነው? ዳታቤዝ ኢንጂኑ ላይ የሚቀመጡ ፕሮሲጀሮች ናቸው። ስለዚህ ምንድነው የሆነ ነገር ስትጽፉ ኤስኪዩኤል ኪውሪዎችን ስትጽፉ ሪደንዳንት የሆኑ ነገሮች ሊኖሩ ይችላሉ ማለት ነው። ስለዚህ ልክ ፕሮግራሚንግ ላይ እንደ ፈንክሽን አስባቸው። ስለዚህ ፈንክሽን አንዴ ዲፋይን ተደርጎ እንደገና ሪዩዝ ማድረግ ይቻላል አይደለ? ስቶርድ ፕሮሲጀር ደግሞ እንደዛው
አንዴ ዲፋይን አድርገን ሪዩዝ የምናደርጋቸው ነገሮች ናቸው ማለት ነው። ስለዚህ አይ ቲንክ ወይ አንድ በሌላ ክላስ ኢንዲፕ እናያቸዋለን ማለት ነው። ኦኬ አይ ቲንክ ጥያቄ መልሻለሁ ብዬ አስባለሁ። ስለዚህ ዌን ወርኪንግ ዊዝ ኤ ቢግ ዳታ ሴት ኢዝ ጆይን ኢምፕሊሜንትድ ዳት ኦፍን የስ። ሶ ትልቅ ዳታ ካለን አፕሊኬሽናችን ትልቅ ነው ማለት ነው። አፕሊኬሽናችን ትልቅ ከሆነ ደግሞ ብዙ አይነት ዳታዎችን ያስቀምጣል ማለት ነው። ስለዚህ ብዙ አይነት ዳታዎችን ካስቀመጠ ያው የተለያዩ አይነት ዳታዎች በራሳቸው ቴብሎች ነው የሚቀመጡት። ስለዚህ እነሱን ደግሞ ኮምባይን አድርጎ ይመልሳል። ስለዚህ እንደዛ ከፈለግን ጆይን እንጠቀማለን ማለት ነው። ሶ አይ ቲንክ ጥያቄያችሁን መልሻለሁ ብዬ አስባለሁ። ሶ ሌላ ጥያቄ አላችሁ? ኦኬ ጥያቄ ወይም ስመልስ በደንብ ካልተመለሰላችሁም ጠይቁኝ። ሰው ከሌላችሁ ወደ ቀጣዩ እንሂድ። ስለዚህ ዛሬ ዳታቤዝ መጨረሻ ነው የምናየው ብለናል። ጥያቄ ካላችሁ ምናምን ጀስት ከዚህ ሌክቸር በኋላ ስለ ዳታቤዝ ላኩልኝ፣ እኔ መልስላችኋለሁ ኢንዲቪዥዋሊ። ስለዚህ ከጨረስን እስካሁን ብዙ ነገር ተምረናል አይደለ? ኢንቫይሮንመንት ቫሪያብልስ ተምረናል፣ ኖድ.ጄኤስ ኤክስፕረስ ተምረናል እና ዳታቤዝ ተምረናል። ስለዚህ ሁሉንም በአንድ ላይ የሚያደርግ አንድ ሲስተም እንስራ። ስለዚህ ስለ ዩአርኤል ሾርትነር ታውቃላችሁ? ሶ የምታውቁ ተምስ አፕ አድርጉልኝ፣ የማታውቁ ተምስ ዳውን አድርጉልኝ። ሶ አይ ቲንክ ታውቃላችሁ ያስባለሁ። ኦኬ ዩአርኤል ሾርትነር ተጠቅማችሁ ታውቃላችሁ? ኦኬ አይ ቲንክ ሪስፖንድ እያደረጋችሁ አይደለም። ኦኬ ልቀጥል። ሶ ዩአርኤል ሾርትነር ምንድነው? ብዙ ታዋቂ ዩአርኤል ሾርትነሮች አሉ ብለን ለምሳሌ ሰርች ብናደርግ ብዙ የሚታወቁ አሉ። ስለዚህ ምንድነው የሚያደርጉት? እንዳጠቃላይ አሁን እዚህ ጋር ብዙ እንደዚህ አይነት ቢዝነሶች አሉ። ሶ ምንድነው የሚያደርጉት? ረጅም አለ አይደለ? ለምሳሌ ረጅም ዩአርኤል ዩቲዩብ ሊንክ ሊሆን ይችላል። ስለዚህ አሁን ይሄ በጣም ረጅም ዩአርኤል ነው፣ እሱን ትሰጡታላችሁ። ኦኬ ኖ ሚል መልስ ሰምቻለሁ። ሶ እሱን ረጅም ስትሰጡት ለምሳሌ ኢንአክሽን ነው። እሺ ዩአርኤል ሾርትነር ምንድነው የሚያደርገው? ረጅም ዩአርኤል ስትሰጡት አሳጥሮ ይሰጣቸዋል ማለት ነው። ስለዚህ አሁን ለምሳሌ የሆነ ኢሜጅ እንበል፣ ለምሳሌ ኢሜጅ ብለን ሰርች እናድርግ። ስለዚህ ይሄንን ኢሜጅ ብናየው እዚህ ጋር ኮፒ ኢሜጅ ሊንክ ብንል ሊንኩን አሁን ዝም ብለን ፔስት ብናደርገው በጣም ረጅም ነው ካያችሁት አይደለ? ሶ ሼር ለማድረግ ስቶር ለማድረግ ምናምን ረጅም ሊንኮች ስፔስ ስለሚወስዱ እናሳጥራቸዋለን። ሼር ለማድረግም ለሰው አሳጥረን እንልካቸዋለን። ስለዚህ እዚህ ጋር ሾርትን ዩአርኤል ካልነው አይረሮከርድ ኦኬ ሶ አይ ቲንክ ይሄኛው ዩአርኤል ሾርትነር በስርዓት እየሰራ ያለው ሶ ምንድነው የሚያደርገው? ሎድ ያርክና ኦኬ ሎንግ ዩአርኤሉን ፔስት እናደርጋለን። ከዛ ሾርትን ስንለው አናላይዝ ያድርግና አጭር ዩአርኤል ይሰጣል ባጭሩ ከሰራ። ሶ እኛ ዛሬ ምንድነው የምናደርገው? ይሄንን ሰርቪስ ኢምፕሊመንት እናደርጋለን እና እንዴት እንደሚሰራ እናያለን ማለት ነው። ስለዚህ ኤቭሪቲንግ እንዴት ረጅም ዩአርኤል ተሰጥቶት አጭር ዩአርኤል እንደሚሰጠን፣ አጭር ዩአርኤሉ ደግሞ ለምሳሌ አሁን እዚህ ጋር ኮፒ አድርጌ ፔስት ባደረገው መልሶ ወደ ረጅሙ ዩአርኤል ይወስደንና ኢሜጁን ዲስፕሌይ ያደርጋል ማለት ነው። ስለዚህ እሱን እንስራ። ስለዚህ ከጊዜ አንፃር ኦልሬዲ የተጻፈ ኮድ አለ። ሶ እሱን ላይን ባይ ላይን እንዴት እንደሚሰራ እንረዳለን። ኦኬ እሺ አይ ቲንክ ይታያቸዋል ብዬ አስባለሁ። ስለዚህ ምንድነው የሚያደርግልን? ኦኬ እንላጥፈውና ኮዱ
የተላከላችሁ እንትን ላይ ያለ እዚህ ጋር ካለው ጋር አንድ አይነት ነው። ስለዚህ እዚህ ጋር ዳታቤዙ ላይ ዩዘርስ የሚባል ቴብል አለን ዜን እና ደግሞ ዩአርኤልስ የሚባል ቴብል አለን ማለት ነው። ስለዚህ ዩዘርስ እና ዩአርኤልስ አለን እነሱ ይገናኛሉ በአይዲ በሚባለው ፊልድ ይገናኛሉ። ሶ ዩአርኤል ሾርትነር ምንድነው የሚያደርገው የሚለውን እኔ ስለዚህ ለምሳሌ እዚህ ጋር ከዳታቤዙ ጋር ኮኔክት አድርገናል። ስለዚህ ባለፈው እንዴት ከዳታቤዝ ጋር ኮኔክት እንደምናደርግ አይተናል። ስለዚህ db.js የሚባል ከዳታቤዝ ጋር ኮኔክት አድርጓል። .inv ተጠቅሞ ኢንቫይሮንመንት ቫሪያብሎች ሎድ አድርጓል። ሶ ኮኔክት ያደርግልናል። ስለዚህ ዳታቤሳችን ቴብል ኔሙ እዚህ ጋር ካየን ዩአርኤል ሾርትነር የሚባል ዳታቤዝ ኔም አለኝ። ስለዚህ ዩአርኤል ሾርትነር አሁን እዚህ ጋር ብከፍተው አይ ቲንክ ተደልቷል። ሶ እንደ አዲስ እንፍጠረው። ስለዚህ አዲስ ኪውሪ ላድርግ፣ ይሄንን ፔስት እናድርግ፣ ዩዘርስ ቴብል እንፍጠር። and URLs ቴብል ፍጠር። ስለዚህ ቅድም ያየነው ነው አይዲ ሲሪያል ማለት ራሱ አውቶ ኢንክሪመንት ያደርግልናል ማለት ነው። ፕራይመሪ ኪ ነው። ኔም ቫሪያብል ካራክተር ነው። ይሄኛውም አይዲ ያለው እያንዳንዱ ዩአርኤል አይዲ ያለው ኦሪጂናል ዩአርኤሉን ይይዛል። ዚስ ኢምፖርታንት ቴክስት ነው። ቴክስት ቅድም ቫሪያብል ካራክተር ብለናል አይደለ? ቫሪያብል ካራክተር የሆነ ሊሚት አለው የካራክተር ሊሚት። ቴክስት ከሆነ ግን እስከ አይ ቲንክ እስከ 1 ጂቢ ድረስ ካራክተር ሊሚት የለውም። እስከ 1 ጂቢ ቴክስት ድረስ ይቀበላል ማለት ነው። ስለዚህ ሪሊ ሎንግ ለምሳሌ ብሎግ ቢሆን እንደዚህ አይነት ዳታ ስትራክቸር ነው ተጠቀሙት ማለት ነው። ቴክስት ሾርት ዩአርኤሉ ደግሞ አጭር ስለሆነ 10 ካራክተር ይበቃዋል። ዩዘር አይዲን ከዩዘርስ አይዲ የሚለውን ሪፈረንስ ያደርጋል ማለት ነው። ስለዚህ አንድ ዩአርኤል የራሱ አይዲ ያለው ኦልድ ዩአርኤል አለው፣ ከዛ አዲስ ዩአርኤል አለው ማለት ነው። ስለዚህ አይ ቲንክ ዳታቤዙን አልፈጠርኩም፣ ሶሪ። ሶ ዳታቤዙን ልፍጠር። ክሬት ዳታቤዝ። ሶ ዳታቤዛችን ምን መባል አለበት? ዩአርኤል ሾርትነር። ሶ ዳታቤዛችን ውስጥ ኤክስኪዩት እናድርግ። ኤክስኪዩት ለማድረግ ከፈለግን ኤንድ ሪፍሬሽ ላድርገውና ዳታቤዛችን ሲመጣ ራይት ክሊክ አድርገን ኒው ኪውሪ እንላለን። ቅድም የጻፍነውን let me just copy paste አሁን ኤክስኪዩት ካደረግነው ይሰራልናል ማለት ነው። ስለዚህ ሁለቱ ቴብሎች ተፈጥረዋል። ስለዚህ ከዚህ በኋላ አፕሊኬሽናችን ነው ቴብሎች ውስጥ ኢንሰርት የሚያደርገው፣ ከቴብሉ ዲሊት የሚያደርገው፣ ቴብሎቹን አክሰስ የሚያደርገው ማለት ነው። ስለዚህ ከዚህ ዳታቤዝ ጋር ከፈጠርነው ጋር ይገናኝልናል። ሶ ፑል ከዚህ በኋላ ፑል.ኪውሪ ካልን ባለፈው እንዳየነው ዳታቤዛችን ላይ ኪውሪን ኤክስኪዩት ያደርጋል ማለት ነው። ስለዚህ app.get ስላሽ ዋና ሆም ራውቱ ወይም ኢንዴክስ ራውቱ ላይ ጀስት ቀላል ሜሴጅ ነው የሚሰጠን ዩአርኤል ሾርትነር ኤፒአይ ብሎ ማለት ነው። ስለዚህ አሁን ረን ባረገው ቀጥታ ፔጁ ላይ ስገባ ዩአርኤል ሾርትነር ኤፒአይ ብሎ ያመጣልኛል ማለት ነው። ስለዚህ አሁን ዩዘር ክሬት የምናደርግበት ዩአርኤል አለን ወይም ኤፒአይ ኢንዲፖይንት አለን። ስለዚህ ስላሽ ዩዘርስ ብለን ፖስት ሪኩዌስት ከላክን ከሪኩዌስት ቦዲው ዶት ቦዲው ኔሙን ይቀበላል። ዜን እዚህ ጋር ኔሙን ከሌለ ኔም ኢዝ ሪኳየርድ ብሎ ሪተርን ያደርጋል። ካለ ኔሙ ይሄንን ኤክስኪዩት ያደርጋል ማለት ነው። ኢንሰርት ቱ ዩዘርስ የሚባል ቴብል ውስጥ ኔም የሚባል ፊልድ ላይ እንትኑን ያስገባነውን ኔም እንደ ፓራሜተራይዝድ ኪውሪ ለምን እንደሚጠቅመን አይተናል።
ያስገባልናል። ከዛ በኋላ ካስገባ በኋላ ሁሉንም ፊልዶች ሪተርን ያደርግልናል ማለት ነው። ስለዚህ ሪተርን የተደረገውን ፊልድ እንመልሰዋለን ዩዘሩ። አሁን እዚህ ጋር እንሞክረውና ፖስት ማል ላይ ፖስት ሪኩዌስት ወደ ዩዘርስ ብልክ ኔሙ ቃላብ ብዬ ብልክ ሴንድ ባረግ እዚህ ጋር ስለ ዩዘሩ ክሬት የተደረገውን ከነ አይዲ ይሰጠኛል ማለት ነው። ስለዚህ አሁን አይዲን አውቅ ያለው ማለት ነው አካውንት ከፈጠርኩ በኋላ። ሶ ይሄ ደግሞ ዩዘሮችን ጌት ያደርግልናል። ስላሽ ዩዘርስ ብለን ጌት ሪኩዌስት ብናደርግ ያሉትን ዩዘሮች በሙሉ ያሳየናል። ስለዚህ እዚህ ጋር እንዳስተዋላችሁት ፖስት ሪኩዌስት ነው ቦዲ ያለው። ጌት ሪኩዌስት ግን ከሆነ ጀስት ስንልከው ያሉትን ዩዘሮች ያሳየናል ማለት ነው። ስለዚህ ሾርትን አሁን እዚህ ጋር ዋናው ኢንድ ፖይንት ይሄ ነው። ስለዚህ ሾርትን የሚለው ፖስት ሪኩዌስት ሲቀበል ኦሪጂናል ዩአርኤል እና ዩዘር አይዲ ይቀበላል። ስለዚህ ኦሪጂናል ዩአርኤል ይሰጠዋል፣ ዩዘር አይዲ ይሰጠዋል። ዩዘር አይዲው ደግሞ ማን ያንን ዩአርኤል ክሬት እንዳደረገ እንትን ይልልናል ማለት ነው፣ ትራክ ያደርግልናል። ስለዚህ ኦሪጂናል ዩአርኤል እና ዩዘር አይዲ ከሌለ ኦሪጂናል ዩአርኤል እና ዩዘር አይዲ ሪኳየርድ ነው ብሎ ይመልሳል። ካለ እዚህ ጋር ክሪፕቶ የሚባል ሞጁል ይጠቀማል። ስለዚህ ክሪፕቶ ጃቫስክሪፕት ላይ ብዙ አይነት ክሪፕቶግራፊክ ነገሮችን እንድናደርግ ነው የሚጠቅመን። ስለዚህ ክሪፕቶግራፊክ ነገሮች ማለት ለምሳሌ ኢንክሪፕት ማድረግ፣ ዲክሪፕት ማድረግ ሊሆን ይችላል። እንደዚህ አይነት ነገሮች ብዙ አልጎሪዝሞችን ፕሮቫይድ ያደርጋል። ግን ለዚህ የምንጠቀምበት ራንደም ባይትስ ራንደም ነገሮችንም ጀነሬት ለማድረግ ይጠቅመናል ክሪፕቶ ሞጁል። ሶ ክሪፕቶግራፊክሊ ራንደም የሆኑ ነገሮች ወይም በቀላሉ ፕሪዲክት የማይደረጉ ማለት ነው ትሩሊ ራንደም ኦልሞስት ትሩሊ ራንደም የሆኑ ነገሮችን ጀነሬት ለማድረግ ነው ክሪፕቶን የምንጠቀመው። ምክንያቱም ክሪፕቶግራፊክሊ ሴኪዩር ራንደም ያልሆነ ነገር ራንደም ይመስለናል እንጂ ራንደም አይደለም። ሪሊ እንትን ማለት እንችላለን፣ ሪቨርስ መደረግ ይችላል ፕሮሰሱ በቀላሉ ማለት ነው። ክሪፕቶግራፊክሊ ራንደም ከሆነ ግን በቀላሉ በጣም ከባድ ነው ሪቨርስ ለማድረግ። ስለዚህ ኦልሞስት ሙሉ ራንደም ነው እንላለን ማለት ነው። ሶ ለዛ ነው ክሪፕቶ ሞጁልን የተጠቀምነው እና ራንደም ነገር እኛ የምንፈልገው ብቻ ራንደም ነገር ጀነሬት እንዲያደርግልን ነው ማለት ነው። ሶ ራንደም ባይትስ ፈንክሽንስ የሚባለው ፈንክሽን አርጊመንት ይቀበላል። ስለዚህ አንድ ባይት እንደምታውቁ 8 ቢት ነው። ስለዚህ 3 ከተቀበለ 3 ራንደም ባይቶችን ጀነሬት ያደርግልናል። ስለዚህ 3 ራንደም ባይት ማለት በቃ ራንደም የሆኑ 0 እና 1ዶች 8 24 ጊዜ ማለት ነው። ስለዚህ 24 የሆኑ 0 እና 1ዶችን ጀነሬት ያደርጋል። ከዛ በኋላ ወደ ሄክሳዴሲማል ይቀይረዋል። ሄክሳዴሲማል ደግሞ ሪዴብል ወደ ፎርማት ወደ ስትሪንግ ይቀይረዋል ማለት ነው። ስለዚህ አንድ ባይት 2 ሄክሳዴሲማል ካራክተርስ ነው፣ ምክንያቱም 16 ስለሆኑ። ሶ አንድ ባይት 2 ሄክሳዴሲማል ካራክተር ከሆነ 3 ባይት ወደ ስንት ይሰጠናል? 6 ራንደም ካራክተር ይሰጠናል ማለት ነው። ሶ በአጠቃላይ ይሄ ኮድ ምን ያደርጋል? ሾርት ኮድ የሚለው ላይ ራንደም የሆኑ 6 ካራክተሮችን ጀነሬት ያደርጋል ማለት። ስለዚህ ራንደም ስትሪንግ ጀነሬት የሚያደርግ ነው። ሶ ይሄን ጀነሬት ካደረግን በኋላ ዩአርኤልስ ላይ ኦሪጂናል ዩአርኤሉን እና ሾርት ኮዱን አንድ ሮ ላይ እናስቀምጣቸዋለን ማለት ነው። ከዛ ይኖረናል ዩዘር አይዲ፣ ኦሪጂናል ዩአርኤል፣ ከዛ በኋላ ሾርት ኮድ አይደለም። ዜን ይሄንን ከመዘገብን በኋላ ዳታቤዛችን ውስጥ የሚያደርገው ምንድን ነው? ስለዚህ አሁን እነዚህ ኦሪጂናል ዩአርኤል ሾርት ኮዱ ተሰጥቶን ኦሪጂናል ዩአርኤሉን መመለስ እንችላለን ማለት ነው። ዛት ዘ ሆል ፖይንት። ስለዚህ አሁን እዚህ ጋር ለዩዘሩ ሾርት እንዲሆነው ዩአርኤል እንመልሳለን። ስለዚህ ያጠረው ዩአርኤል ይሄ ሲሰጠው ምን እንደሚያደርግ እኔ ስለዚህ ይሄንን እንየውና አሁን ይሄ ዩአርኤልስ ጀስት
ብዙ ዩዘሮች ያሳጠሯቸውን ዩአርኤሎች ሪተርን ያደርግልናል። ይሄ ብዙም ኢምፖርታንት አይደለም። ሶ ዩዘርስ ዶት ስላሽ ዩአርኤልስ ደግሞ አንዱ ዩዘር ለምሳሌ አካውንት ካላችሁ እናንተ እንትን ያሳጠራችኋቸውን ዩአርኤሎች ማየት ትችላላችሁ፣ ይህን ራውት ተጠቅማችሁ ማለት ነው። ሶ ዋናው እዚህ ጋር ፈንክሽናል የሚያደርግልን ሾርት ኮድ ዩአርኤልን። ስለዚህ ሾርት ኮድ ዩአርኤል ደግሞ የሆነ ሾርት ኮድ እንደ ፓራሜትር ይቀበላል። ስለዚህ አሁን እዚህ ጋር ቅድም ሪተርን የተደረገ ዩአርኤል አለ አይደለም። ስለዚህ ይሄ የሰርቨራችን የዌብሳይታችን ስም ሊሆን ይችላል እስከዚህ ድረስ ያለው። ከዚህ በኋላ ያለው ደግሞ ሾርት ኮዱ ነው አይደለም። ሾርት ኮዱን ሲቀበል እንደ ፓራሜትር እዚህ ጋር ሾርት ኮዱን ይቀበላል። ስለዚህ ሪተርን ዶት ፓራምስ ዶት ሾርት ኮድ ካልን ስላሽ ተብሎ የተቀበለውን ሾርት ኮድ እናያለን ማለት ነው። ስለዚህ ምን ኤክስኪዩት ያደርግልናል? ሰሌክት ኦሪጂናል ዩአርኤል ፍሮም ዩአርኤልስ ዌር ሾርት ኮድ ኢዝ ኢኳል ቱ የተሰጠው ሾርት ኮድ ይሄ ማለት ነው። ሶ ስለዚህ ሾርት ኮድ ተሰጥቶት ኦሪጂናል ዩአርኤሉን ያመጣልናል። ከዛ ኦሪጂናል ዩአርኤሉን ለዩዘሩ ይመልሳል ማለት ነው። ሶ እዚህ ጋር አይታችሁ ከሆነ ደግሞ ዩአርኤሎችን ለማየት ጆይን ተጠቀምን አስተውላችሁ ከሆነ። ስለዚህ እኔ የፈጠርኳቸው ዩአርኤሎች ካልኩ ከዩዘር ኔሙን ያያል፣ ከዩአርኤል ደግሞ ኦሪጂናል ዩአርኤሉን እና ሾርት ኮዱን ሪተርን ያደርጋል ማለት ነው። ስለዚህ አሁን ቴስት እናድርገው እንዴት እንደሚሰራ አይ ቲንክ ገብቷችኋል ብዬ አስባለሁ። ጥያቄ ካላችሁ ጠይቁኝ። ቴስት ስናደርገው ለምሳሌ ለሾርትን ለሚባለው ራውት ኦሪጂናል ዩአርኤል ይሄንን የዩቲዩብ ቪዲዮ ሰጠሁት እንበል። ከዛ ዩዘር አይዲ ደግሞ አንድ ቅድም የፈጠርነው ዩዘር አንድ ነው። ሴንድ ብናደርግ እዚህ ጋር ያጠረ ዩአርኤል ይሰጠናል ማለት ነው። ስለዚህ ያንን ረጅሙን የዩቲዩቡን እንትን አሳጥሩ እንደዚህ ይሰጠናል ማለት ነው። አሁን የዌብሳይታችን ስም ብዙ ጊዜ አይታችሁ ከሆነ አጭር ሊሆን ይችላል። ለምሳሌ ዩአርኤል ዶት ኢቲ ከሆነ የዌብሳይታችን ስም እንደዚህ ያጠረ ዩአርኤል እናገኛለን ማለት ነው። ስለዚህ የዌብሳይታችንን ስም መተነሽ አለበት ዩአርኤሉ እንትን እንዲል ማለት ነው። አሁን የዩቲዩብ ቪዲዮን ሰተን አሳጥረናል። ብንከፍተው ያራውት ምን ያደርጋል? ወደ ዩቲዩብ ቪዲዮ ሪዳይሬክት ያደርግልናል ማለት ነው። አይ ቲንክ እሺ፣ ጥያቄ ካላችሁ እና እናንተም ፕራክቲስ አድርጉ፣ ለመቀየር ሞክሩ። ቀጣይ እዚህ ዩአርኤል ሾርትነሩ ላይ አውተንቲኬሽን እንጨምርበታለን። ይህንን ኮድ መልሰን እንጠቀመዋለን። ስለዚህ ኦኬ፣ ጥያቄ አላችሁ? ጥያቄ ካላችሁ ጠይቁኝ ፕሊዝ። ከዚህ ጋርም ጠይቁኝ ካላችሁ። ከሌላችሁ አይ ቲንክ እስካሁን ጆይን አድርጋችኋል ብዬ አስባለሁ። ስለዚህ ኩዊዝ ይኑረን። ስለዚህ ቴክ ተ ኩዊዝ፣ ከዛ አይ ቲንክ ክላሳችን እንጨርሳለን። ከዛ በኋላ አሁን ስታርት አድርጌዋለሁ። ኩዊዙ እንዲመጣላችሁ ቅድም ባሳየኋችሁ ዌብሳይት ግቡ። ኩዊዙ ተጀምሯል። ኩዊዝ እንፈትንና አይ ቲንክ ለዛሬ ክላሱ ይበቃናል።
ኦኬ አይ ቲንክ ኪዩዙን ጨርሳችኋል ብዬ አስባለሁ። ሶ ሪዛልቶቹን እኔ ስለዚህ ሪፍሬሽ ላድርገውና እንዴት እያደረገ አይመስለኝም። ሶ ኬ 5.42 ሰከንድ አንደኛ፣ ዴን ኔሚያህ ሶሪ ፕሮናውንስ ካላረኩት በትክክል 5.54 ሰከንድ ሁለተኛ፣ 5.61 ሰከንድ ሶስተኛ ያዳ፣ ዜን አራተኛ ታሜ 4.44 ሰከንድ፣ ዴልምንህ 4.51 ሰከንድ። ከአንድ እስከ 5 ያለውን ደረጃ ይዘዋል። እስካሁን ስለተከታተላችሁ በጣም አመሰግናለሁ። ኪዩዙን በደንብ ስለሰራችሁ በጣም ቴንኪዩ። ሶ ጥያቄ ካላችሁ የመጨረሻ ጥያቄ ሴሽን ይኑረን እና ከሌላችሁ ለዛሬ ጨርሻለሁ። ሶ ጥያቄ አንሱ። ሶ ጥያቄውን እያነሳችሁ እዚህ ጋር ቀጣይ መሻሻል ያለበትን ፊድባክ ጻፉልኝ። ሶ እኔ ጨርሻለሁ። እስከ ቀጣይ እስከምንገናኝ ሰላም ሰንብቱ።